ውድ ቻናላችን ቤተሰቦች ሰላማችሁ ይብዛ በያላችሁበት። እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንኳን ወደ ንስር አካዳሚ ዩቲዩብ ቻናል በሰላም መጣችሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱን። ለእናንተ የአንድ ደቂቃ ስራ ናት፣ ለእኛ ግን ይጠቅመናል፣ በብዙ ሰዎች ላይ እንዲደርስ ይሆንናል። እንደሚታወቀው በዚህ ዩቲዩብ ቻናል መሰረታዊ የእንግሊዝኛ ትምህርትን ከመጀመሪያው ጀምረን እየተማማር እንገኛለን። በተለይም ደግሞ ብዙ ኢትዮጵያ ሕዝብ የሚጠቀመውን አማርኛ በእንግሊዝኛ ፎከስ አድርገን እየሰራ እንገኛለን ማለት ነው። በተለያዩ ሶሻል ሚዲያ ላይ ለምሳሌ ያክል ኢሞ ላይ ሊሆን ይችላል፣ ዋትሳፕ፣ ኢንስታግራም፣ ቴሌግራም ላይ ቻት ማድረግ መጠጣት ብፈልጉ ብዙ ኢትዮጵያ ሕዝብ የሚጠቀም ምንድን ነው አማርኛ በእንግሊዝኛ ነው ማለት። እንዲሁም አሁን ቲክቶክ ላይ እና ዩቲዩብ ላይ ገብታችሁ ኮመንት ማንበብ መጻፍ ብፈልጉ ብዙ ኢትዮጵያ ሕዝብ የሚጠቀመው ምንድን ነው አማርኛ በእንግሊዝኛ ነው ማለት ነው። ስለዚህ እሱን ለማሻሻል ደግሞ እኛ እዚህ ጋር አሪፍ አሪፍና ጠቃሚ የምንላቸውን እየሰራ እንገኛለን። እናንተ በየቀኑ እየገባችሁ መከታተል ነው ማለት ነው። ከዛ በተረፈ ትምህርቱን ኦንላይን መማር ለምትፈልጉ ልጆች እኛ ትምህርቱን ከሰኞ እስከ ዓርብ እያስተማር እንገኛለን። ትምህርቱን የምናስተምረው ደግሞ በዙም፣ በቴሌግራም፣ በዋትሳፕ፣ በኢሞ እናንተ ደስ በሚላችሁ ሶሻል ሚዲያ እያስተማር እንገኛለን። ስልክ ቁጥራችን እዚህ ጋር ያለላችሁ ደውሉልን። 2 ወር 3 ወር ባልሞላ በደንብ አማርኛ በእንግሊዝኛ ትችላላችሁ። ትንሽ እንግሊዝኛ በእንግሊዝኛ ነው ብዙ ቀን የሚፈጅ እንጂ አማርኛ በእንግሊዝኛ ግን በ2 ወር በ3 ወር የሚለመድ ነገር ነው ማለት ነው። ስለዚህ የዛሬ ትምህርታችን ደግሞ ብዙ ጊዜ የምንጠቀማቸው ቃላቶችን እንዴት አድርገን እናነብ እንጥፋለን የሚለውን አብረን የምናይ ይሆናል። እስከ መጨረሻው እስክሪብቶና ወረቀት ይዛችሁ ተከታተሉ ማለት ነው። እሺ እዚህ ጋር ከላይ እንደምናየው ርዕሱ ምን ይላል? ብዙ ጊዜ የምንጠቀማቸው ቃላቶች ይላል። ኦኬ ልጀምር እዚህ ጋር። ኦኬ በጣም እፈራለሁ። ምን ይላል እዚህ ጋር? በጣም እፈራለሁ። እንዴት እንደሚነበብ ላሳያችሁ። እንግዲህ ቢና ኢ በሚለውን ይወክላሉ። እሺ ቲና ኤ ካለ ደግሞ እዚህ ጋር አሁን በዋናነት መያዝ ያለባችሁ ቫውሎችን ነው። 5ቱ ቫውሎች አሉ እንዴት እንደሚነበቡ። አንደኛ ላይ ኢ፣ ሁለተኛ ላይ ዩ፣ ሶስተኛ ላይ አይ፣ አራተኛ ላይ ኤ፣ አምስተኛ ላይ ኢ፣ ስድስተኛ ላይ ባዶ፣ ሰባተኛ ኦ። ኤ ካለች ከእሷ በፊት ያለችዋን ፊደል አራተኛዋን መጥራት ማለት ነው። ለምሳሌ ቲና ኤ አለ አይደለ? ማን ብዬ ልጠራታለሁ? ጣ እላታለሁ። ኦኬ ስለዚህ በጣ ኤም ብቻዋን ደግሞ ምንም ከእሷ በቀኝ በኩል ከኮንሶናንት ፊደሎች በቀኝ በኩል ምንም ቫውል ከሌለ እንደ ስድስተኛ ፊደል ጥሯቸው። ስለዚህ ም ትላለች በአንድ ላይ በጣም። ኦኬ በጣም ብለን አነበብ ነው ማለት ነው። እ ኢ እንደ እ ትነበባለች። ኤፍ እና ኢ ደግሞ ፈ፣ አር እና ኤ ካለ አራተኛ ፊደል ጥሩ እያሉ የማን አራተኛ ፊደል ነው የምትጠሩ? ከኤ በፊት ያለችዋ ፊደል ማናት? በቀኝ በኩል አይደለም፣ በግራ በኩል። በግራ በኩል ያለችዋ ፊደል ማናት? አር ናት። ስለዚህ አር ደግሞ እንደ ረ ነው የምትነበባ። የራ አራተኛ ፊደል ማናት? ራ ናት። ስለዚህ እፈራ። ኤል ኢ ደግሞ ለ፣ ኤች እና ዩ ደግሞ ኤች የምትነበብ እንደ ካ ነበረች፣ ግን ዩ አብራ ስላለች የካን ሁለተኛ ጥሯት። ስለዚህ ሁ በአንድ ላይ ምንድን ነው በጣም እፈራለሁ ይላል ማለት ነው ሲነበብ። በጣም እፈራለሁ። ኦኬ እዚህ ጋ ያለው ደግሞ ምን ይላል? ሹፌሩ የለም ይላል። ሹፌሩ የለም እንዴት እንደሚነበብ ላሳያችሁ። ኤስ ኤች ዩ እንደ ሹ ይነበባል። ሹ። ኤፍ እና ኢ ደግሞ ፌ፣ አር እና ዩ አሁንም ዩ ካለ ሁለተኛ ፊደል ነው የምትጠሩ ሩ። ስለዚህ በአንድ ላይ ሹፌሩ። ዋይ ኢ የ፣ ኤል ኢ ለ፣ ኤም ብቻዋን ም በአንድ ላይ ምን ይላል? ስለዚህ ሹፌሩ የለም። ሹፌሩ የለም። ኦኬ ቀጣይ ደግሞ ሰነፍ አይደለውም ይላል። ሰነፍ አይደለውም አንድ ሰው እንደዚህ ብሎ ቢጥፍላችሁ ምን እንደሆነ እንዴት እንደሚነበብ ላሳያችሁ። እንግዲህ ሰነፍ አይደለውም። ኤስ ኢ ሰ፣ ኤን ኢ ነ፣ ኤፍ ብቻዋን ፍ በአንድ ላይ ሰነፍ። ኤ እንደ አ ነው የምትነበብ። ዋይ እንደ ይ፣ ዲ እና ኢ ደግሞ ደ፣ ኤል ኢ ለ፣ ኤች እና ዩ ካለ ሁለተኛ ፊደል ጥሩ ብያችኋለሁ። ሁ ኤም ብቻዋን ም በአንድ ላይ አይደለሁም። ምንድነው? ሰነፍ አይደለሁም ይላል ማለት ነው። ሰነፍ አይደለሁም። ኦኬ ቀጣይ ደግሞ ምን ይላል? ቅዳሜ እመለሳለሁ። ቅዳሜ እመለሳለሁ። በአማርኛ እንደጣፍኩት እዚህ ጋር ቅዳሜ እመለሳለሁ ይላል። እንዴት እንደሚነበብ ላሳያችሁ። ቅዳሜ እመለሳለሁ። ኬ ብቻዋን እንደ ቅ ትነበባለች። ኦኬ ዲና ኤ ደግሞ እንደ ዳ፣ ኤ ካለ አራተኛ ፊደል ነው የምጠሩ ብያችኋለሁ። ኤም ኢ ሜ በአንድ ላይ ቅዳሜ። ኢ እንደ እ ትመለሳለች። ኤም ኢ መ፣ ኤል ኢ ለ፣ ኤስ ኤ ሳ፣ ኤል ኢ ለ፣ ኤች ዩ ሁ በአንድ ላይ ቅዳሜ እመለሳለሁ ይላል ማለት ነው። አንድ ሰው እንደዚህ ብሎ ቢጥፍላችሁ ምን እያለ ነው? ቅዳሜ እመለሳለሁ እያለ ነው ማለት ነው። ኦኬ ቀጣይ ደግሞ ምን ይላል? ቶሎ እመለሳለሁ። ቶሎ እመለሳለሁ።
በአማርኛ እንደጣፍኩት እዚህ ጋር ቶሎ እመለሳለሁ ይላል። ቲ ኦ እንደ ቶ፣ ኤል ኦ እንደ ሎ፣ ኦ ካለ ከኦ በፊት ያለችዋን ፊደል ሰባተኛ መጥራት ማለት ነው። ስለዚህ ቶሎ ይሄ ላይ እንዳየነው ነው እመለሳለሁ። በአንድ ላይ ምን ይላል? ቶሎ እመለሳለሁ ይላል ማለት ነው። ኦኬ ቀጣይ ደግሞ ነገ እናወራለን። ነገ እናወራለን እንዴት እንደሚነበብ ላሳያችሁ። ኤንኢ ነ፣ ጂኢ ገ በአንድ ላይ ነገ። ኢ ደግሞ እንደ እ ትነበባለች። ና ኤን እና ኤ እንደ ና፣ ደብሊው ኢ ወ፣ አር ኤ ራ፣ ኤል ኢ ለ፣ ኤን ብቻዋን ን። በአንድ ላይ ምን ይላል? ነገ እናወራለን። ነገ እናወራለን ይላል ማለት ነው። ኦኬ ቀጣይ ደግሞ ለምን ጠየከኝ። ለምን ጠየከኝ። ለምን ጠየከኝ ይላል። እንዴት እንደሚነበብ ላሳያችሁ። ኤል እና ኢ ለ፣ ኤም ብቻዋን ም፣ ኤን ብቻዋን አሁንም ን። ለምን ቲና ኢ እንደ ጠ፣ ዋይ ኢ የ፣ ኬና ኢ እንደ ከ፣ ጂኤን ኝ። በአንድ ላይ ለምን ጠየከኝ። ለምን ጠየከኝ። ስለዚህ አንድ ሰው እንደዚህ ብሎ ብጥፍላችሁ ምን እያለ ነው? ለምን ጠየከኝ እያለ ነው ማለት ነው። ኦኬ ቀጣይ ደግሞ ይህ ከባድ ነው። የሆነ ነገር ይህ ከባድ ነው ማለት ብትፈልጉ ይህ ከባድ ነው። በአንድ ላይ ይህ ከባድ ነው። ኦኬ ይህ ዋይ እንጠቀማለን። ህ ኤች በአንድ ላይ ይህ። ኬና ኤ ደግሞ ከ፣ ቢና ኤ ባ፣ ዲ ብቻዋን ድ፣ ከባድ ነው። በአንድ ላይ ይህ ከባድ ነው። ይህ ከባድ ነው። ኦኬ ቀጣይ ደግሞ የት ነው ቦታው። የት ነው ቦታው። በአንድ ላይ ይላል የት ነው ቦታው። ቦታው የት እንደሆነ ማወቅ ብትፈልጉ የት ነው ቦታው እንዴት እንደሚነበብ ላሳያችሁ። ዋይ እና ኢ የ፣ ቲ ብቻዋን ት፣ የት፣ ኤን ኢ ነ፣ ደብሊው ብቻዋን ው፣ ነው። ቢና ኦ፣ ኦ ካለ ደግሞ ሰባተኛ ፊደል አንብቡ ብያለሁ። ቢና ኦ ቦ፣ ቲና ኤ ታ፣ ደብሊው ብቻዋን ው። በአንድ ላይ ምን ይላል? የት ነው ቦታው። የት ነው ቦታው። ኦኬ ቀጣይ እሺ እመጣለሁ። አንድ ሰው እንደዚህ ብሎ ቢጥፍላችሁ ምንድን ነው? እሺ እመጣለሁ። እዚህ ጋር በአማርኛ እንደጣፍኩት ፊት ለፊቱ በአማርኛ ጥፌላችኋለሁ እንዲቀላችሁ ብዬ እሺ እመጣለሁ። እንዴት እንደሚነበብ ላሳያችሁ። ኢ እንደ እ ትነበባለች። ኤስኤች ደግሞ እንደ ሺ። እሺ እ እንደ ኢ፣ መ ኤም ኢ፣ አ ቲና ኤ፣ ለ ኤል ኢ፣ ሁ ኤች ዩ። በአንድ ላይ እሺ እመጣለሁ ይላል ማለት ነው። ኦኬ ቀጣይ ደግሞ ችግር የለውም። ችግር የለውም። አንድ ሰው እንደዚህ ብሎ ቢጥፍላችሁ ምን እያለ ነው? ችግር የለውም። ሲኤች አይ እንደ ች፣ ጂ ብቻዋን ግ፣ አር እና አር ብቻዋን ደግሞ አሁንም ር። በአንድ ላይ ችግር ዋይ የ፣ ኤል ለ፣ ደብል ብቻዋን ው፣ ኤም ብቻዋን ም። የለውም። በአንድ ላይ ምን ይላል? ችግር የለውም። ኦኬ እዚህ ጋር ደግሞ አሸናፊ ነኝ። አሸናፊ ነኝ። አሸናፊ ነኝ። እንዴት እንደሚነበብ ላሳያችሁ። ኤ እንደ አ፣ ሸ፣ ኤስ ኤች ኢ እንደ ሸ፣ ኤን ኤ ና፣ ኤፍ እና ኤ ደግሞ ፊ። አሸናፊ ኤን ኢ ነ፣ ጂ እና ኤን ኝ። በአንድ ላይ አሸናፊ ነኝ የሚል አሸናፊ ነኝ። ኦኬ ቀጣይ ደግሞ እዚህ ጋር ምን ይላል? ቆንጆ ነው። የሆነ ነገር ቆንጆ ነው ማለት ብፈልጉ ቆንጆ ነው። በአማርኛ እንደጣፍኩት እዚህ ጋር ቆንጆ ነው። ኬና ኦ ቆ፣ ኤን ብቻዋን ን፣ ጄና ኦ ጆ። በአንድ ላይ ቆንጆ። ኤን ኢ ነ፣ ደብሊው ብቻዋን ው ነው። ስለዚህ ቆንጆ ነው። ቆንጆ ነው። ኦኬ ቀጣይ ደግሞ እዚህ ጋር ምን ይላል? ጎበዝ ነሽ። አንድ ታች ጎበዝ ብትሏት ጎበዝ ነሽ። ጎበዝ ነሽ። እዚህ ጋር በአማርኛ ጥፌ እላችኋለሁ። ጎበዝ ነሽ። እንዴት እንደሚነበብ ደግሞ ላሳያችሁ። ጂና ኦ ጎ፣ ቢና ኢ በ፣ ዜድ ብቻዋን ዝ፣ ጎበዝ ኤን ኢ ነ፣ ኤስ ኤች ሺ ነሽ። በአንድ ላይ ጎበዝ ነሽ። ጎበዝ ነሽ። ኦኬ ቀጣይ ደግሞ እዚህ ጋር ምን ይላል? እራት በላህ። አንድ ወንድማችን እራት መብላቱን መጠየቅ ብፈልጉ እራት በላህ፣ እራት በላህ ትሉታላችሁ ማለት ነው። ኢ እንደ እ ትነበባለች። አር እና ኤ ደግሞ ራ፣ ቲ ብቻዋን ት፣ እራት። ኦኬ ቢኢ በ፣ ኤል ኤ ላ፣ ኤች ብቻዋን ህ፣
በአንድ ላይ እራት በላህ፣ እራት በላህ። ኦኬ። ቀጣይ እዚህ ጋ ያለው ደግሞ ምን ይላል? መቼ መጣህ፣ መቼ መጣህ። መቼ እንደመጣ መጠየቅ ብትፈልጉ መቼ መጣህ። ኤምኢ መ፣ ሲኤችኢ ቼ፣ በአንድ ላይ መቼ። ኤምኢ አሁንም መ፣ ቲና ኤ፣ ጣ ኤች ብቻዋን ህ፣ በአንድ ላይ ምን ይላል? መቼ መጣህ። ኦኬ መቼ መጣህ። ቀጣይ ደግሞ እዚህ ጋ ያለው ምን ይላል? ኑሮ እንዴት ነው፣ ኑሮ እንዴት ነው። ኦኬ ኑሮ እንዴት ነው ይላል ማለት ነው። እንዴት እንደሚነበብ ላሳያችሁ። ኤን እና ዩ ካለ ሁለተኛ ፊደል ጥሩ ብያችኋለሁ። የማን ሁለተኛ ፊደል ነው የምጠራውን እዚህ ጋር? የነ። ስለዚህ ኑ፣ አርና ኦ ደግሞ ሮ፣ በአንድ ላይ ኑሮ። እ ኤን እንጠቀማለን። ን ኤን ብቻዋን፣ ዴ ዲና ኢ፣ ት ቲ ብቻዋን። እንዴት ነው፣ በአንድ ላይ ምን ይላል? ኑሮ እንዴት ነው፣ ኑሮ እንዴት ነው። ኦኬ ቀጣይና የመጨረሻው መልካም ቀን፣ መልካም ቀን፣ መልካም ቀን። ኤምኢ መ፣ ኤል ብቻዋን ል፣ ኬና ኤ ደግሞ ካ፣ ኤም ብቻዋን ም፣ በአንድ ላይ መልካም ቀን ይላል ማለት ነው። ስለዚህ ስለነበረን ቆይታ አመሰግናለሁ። ቴንኪው በጣም